አሜሪካ ዜጎቿ ወደ ኢትዮጵያ እንዳይጓዙ የሰጠችው ማስጠንቀቂያ መነጋገሪያ መሆኑና በመካከለኛው ምስራቅ ያለው ጦርነት የደረሰበት አስከፊ ደረጃ እንዲሁም የተሰሙ አዳዲስና ትኩስ መረጃዎች በአቤል ሚዲያ የመረጃ ሰዓታችን ተቃኝተዋል። ጤና ይስጥልን። ቻናሉን ላይክ፣ ሼር እና ሰብስክራይብ በማድረግ ከኛ ጋር ቆዩ። መረጃዎቹን እንሆም። የዩናይትድ ስቴትስ ውጭ ጉዳይ መስሪያ ቤት ወደ ኢትዮጵያ ለሚጓዙ አሜሪካውያን የጉዞ ማሳሰቢያ ማውጣቱ ተገለጸም። መስሪያ ቤቱ በዚህ ሳምንት አጋማሽ ባወጣው ማሳሰቢያ የአዲስ አበባ የጸጥታ ሁኔታ የተረጋጋ መሆኑን ገልጿል። ይሁን እንጂ በሌሎች የኢትዮጵያ አካባቢዎች አልፎ አልፎ ኃይለኛ የትጥቅ ግጭትና የእርስ በርስ ግጭት አለ ሲል በመጠቆም ዜጎች ወደ እነዚህ አካባቢዎች እንዳይሄዱ አሳስቧል። መስሪያ ቤቱ በጦር መሳሪያ ግጭት፣ አለመረጋጋትና ወንጀል ምክንያት የአሜሪካን ዜጎች ወደ ትግራይ ክልልና ከኤርትራ ጋር ወደሚያዋስነው ድንበር እንዲሁም ወደ አፋር ክልልና አማራ ክልል እንዳይሄዱ መክሯል። ወደ ጋምቤላና ቤንሻንጉል ክልሎችም በወንጀል፣ በአፈና፣ በትጥቅ ግጭትና አለመረጋጋት ምክንያት በኦሮሚያ ክልል በተወሰኑ አካባቢዎች በጦር መሳሪያ ግጭት፣ በብሔር ላይ በተመሰረተ ጥቃትና በአለመረጋጋት ሰበብ የአሜሪካ ዜጎችን አትጓዙ ብሏል። በትጥቅ ግጭትና ባለመረጋጋት ምክንያት ዜጎች ወደ ሲዳማ፣ ማዕከላዊ ኢትዮጵያ፣ ደቡብ ኢትዮጵያና ደቡብ ምዕራብ ኢትዮጵያ ክልሎች እንዳይጓዙ አሳስቧል። በሽብር በእገታና በፈንጂዎች ሰበብ ወደ ሶማሊያ ድንበር እንዳይሄዱ፣ ወደ ሱዳንና ወደ ደቡብ ሱዳን ድንበርም በወንጀል በእገታ ባለመረጋጋትና በትጥቅ ግጭት ወደ ኬንያ ድንበርም በሽብር በትጥቅ ግጭትና በአለመረጋጋት ምክንያት እንዳይጓዙ አሳስቧል። የኢንተርኔት የተንቀሳቃሽ ስልክ መረጃና የስልክ አገልግሎቶች ብዙውን ጊዜ ከአመጽ በፊት በአመጹ ወቅትና ከዚያ በኋላም የተገደቡ ወይም የተዘጉ መሆናቸውን የጠቆመው ማሳሰቢያው እነዚህ መስተጓጎሎች የአሜሪካ ኤምባሲ በኢትዮጵያ ውስጥ ካሉ አሜሪካውያን ጋር የመገናኘት አቅሙ ላይ ተጽዕኖ እንደሚያደርጉና የቆንስላ አገልግሎቶችንም እንደሚያዘገዩ ገልጿል። ኢራን በእስራኤል ላይ ጥቃት መፈጸሟን ዛሬም ቀጥላለች የተባለ ሲሆን እስራኤል ደግሞ ኢራንን መትታለች መባሉ ተሰምቷል። ሁለተኛ ወሩን በያዘው የመካከለኛው ምስራቅ ጦርነት እስራኤልና ዩናይትድ ስቴትስ የኢራን ወታደራዊ አቅም ወድሟል ቢሉም ኢራን በእስራኤልና በጎረቤቶቿ በባህረ ሰላጤው ሀገራት ላይ ጥቃት ማድረሷን ቀጥላለች። ኢራን ሚና አል አህማዲን በተባለው የኩዌት የነዳጅ ማጣሪያ ላይ የድሮን ጥቃት ፈጽማለች። በኢራን ተደጋጋሚ ጥቃት በደረሰበት በዚሁ የነዳጅ ማጣሪያ የተነሳውን እሳት ለመቆጣጠር የእሳት አደጋ ሰራተኞች ጥረት እያደረጉ መሆኑን መንግስታዊው የኩዌት የነዳጅ ዘይት ኮርፖሬሽን አስታውቋል። ኩዌት እንዳለችው በኢራን ጥቃት ከውሃ ጨውን የሚያጣራ ፋብሪካም ተመትቷል። ፋብሪካው ለባህረ ሰላጤው አረብ ሀገራት በአመዛኙ ደግሞ ለኢራን ከጨው ነጻ የሆነ ውሃ የሚቀርብበት መሆኑ ተገልጿል። ኢራን ዛሬ የኩዌትን የነዳጅ ማጣሪያ ስትመታ፣ እስራኤል ደግሞ ኢራንን ደብድባለች። አክቲቪስቶች እንደዘገቡት በቴሄራን ማዕከላዊ ኢስፋሃን ጥቃቶች ደርሰዋል። የኢራን መንግስታዊ ቴሌቪዥን ጣቢያ እንደዘገበው እስራኤልና ዩናይትድ ስቴትስ ትናንት በሰሜናዊቷ የኢራን ከተማ ካራጅ የሚገኝ አንድ ድልድይ 2 ጊዜ ከአየር ደብድበዋል። በመጀመሪያው ጥቃት 8 ሰዎች ሲገደሉ ሌሎች 95 ደግሞ ቆስለዋል። ድልድዩ የሰሜን ምዕራብን ከተማ ካራጅን ከቴሄራን ጋር ያገናኛል ተብሏል። በዚህ ዓመት ስራ ይጀምራል ተብሎም ይጠበቅ ነበር። በሌላ በኩል የተባበሩት መንግስታት የጸጥታው ምክር ቤት በሆርሙዝ የባህር ወሽመጥ ላይ መርከቦችን ከኢራን ጥቃቶች ለመከላከል የመከላከያ ኃይልን ለመጠቀም ፈቃድ ለመስጠት ታቅዶ የነበረው ድምፅ አሰጣጥ ወደ ቀጣይ ተገፍቷል። ኢራን በበኩሏ ተንኳሿ እርምጃ ያለችውን ይህን ድርጊት ተቃውማ የተባበሩት መንግስታት ድርጅትን ጨምሮ በጥቃት ፈጻሚዎቹና በተባባሪዎቻቸው በሆርሙዝ ወሽመጥ ሊወሰድ የታሰበው እርምጃ ሁኔታዎችን ይበልጥ የሚያባብስ ይሆናል ስትል አስጠንቅቃለች። የኢራን ወታደራዊ ቃል አቀባይ ብርጋዴር ጀነራል አቡልፋዝል ሸካርቺ የዓለማችን ቁልፍ የነዳጅና ቁሳቁሶች መተላለፊያ የሆነው ሆርሙዝ ሰርጥ ለአሜሪካና እስራኤል ረጅም ጊዜ ተዘግቶ እንደሚቆይ ያሳወቁም። እስከ መቼ ድረስ ይዘጋባቸዋል የሚለውን ባያሳውቁም የኢራን ሕዝብ ጠላቶች በመሆናቸው ሰርጡ ለእነሱ እንደማይከፈት ገልጸዋል። ይህ ውሳኔ የቀጠናውን ጦርነት ይበልጥ የሚያባብስ ይሆናል ተብሏል። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሆርሙዝ ሰርጥ ጦርነቱ ሲያበቃ በተፈጥሯዊ ሁኔታ ይከፈታል የሚል እምነት እንዳላቸው ተነግሯል። ትራምፕ የኢራን ጫና ጊዜያዊ እንደሆነ፣ ቀጠናው ላይ ሰላም ሲሰፍንም የንግድ እንቅስቃሴው ወደ ነበረበት እንደሚመለስ በተደጋጋሚ ሲገልጹ ቆይተዋል። ኢራን ግን በፍጹም ለጠላቶቼ አልከፍትም ብላለች። ይህም የሰርጡ መዘጋት ከጦርነቱ ማብቃት በኋላም ለረጅም ጊዜ ሊቀጥል እንደሚችል አመላካች ሆኗል። የዓለማችን 20% የሚጠጋው የነዳጅ ምርት የሚያልፈው በዚህ ሰርጥ በኩል በመሆኑ መዘጋቱ በዓለም አቀፍ የነዳጅ ዋጋ ላይ ከፍተኛ ጭማሪ ሊያስከትል ይችላል።
ትላልቅ የአሜሪካ ጄኔራሎች በኢራን ጦርነት ምክንያት ከኃላፊነታቸው ተነሱ። በተለይም በኢራን ጦርነት ዙሪያ በሲቪል ባለስልጣናትና በወታደራዊ አዛዦች መካከል ዱላ ቀረሽ ልዩነት እንደተፈጠረ ተነግሯል። በተከታታይ የወጡ መረጃዎች እንደሚያመላክቱት የተፈጠረው ልዩነት በእጅጉ ሰፊ መሆኑን የሚያመላክቱ ድርጊቶች መፈጸማቸውን ያመላክታሉ። የአሜሪካ የጦር ሚኒስትር ፒት ሄግሴስ በአሜሪካ የጦር መምሪያ ውስጥ የተጠናከረ የማጽዳት እርምጃ መጀመራቸው ይፋ ሆኗል። በዚህም መሰረት 24 ሰዓታት ባልሞላ ጊዜ ውስጥ ብቻ 3 ጄኔራሎች ከኃላፊነታቸው እንዳነሱ ተረጋግጧል። በዚህ መሰረት የአሜሪካ ጦር ጠቅላይ ኤታማዦር ሹም ራንዲ ጆርጂ፣ የአሜሪካ ጦር የስልጠናና የዶክትሪን እዝ ኃላፊ ዴቪድ ሆድኒና የአሜሪካ ጦር ዋና ሻምበል ዊሊያም ግሪን ጁኒየር ከኃላፊነት መነሳታቸው ታውቋል። በቅርቡም የአሜሪካ የጸረ ሽብር እዝ ዋና አዛዥ ጆ ኬንት ከስልጣን መባረራቸው የሚታወስ ነው። እስካሁን ድረስ ለጄኔራሎቹ መባረር ይፋዊ ምክንያት አልተሰጠም የተባለ ሲሆን ጉዳዩ በኢራን ላይ በሚካሄድ የምድር ጦር ዘመቻ ዙሪያ ከተፈጠረ ከፍተኛ አለመግባባት ጋር የተያያዘ ሳይሆን እንደማይቀር ተዘግቧል። ይህም የትራምፕ አስተዳደርና ሄግስ ከወታደራዊ አመራሩ ጋር ያላቸው ግንኙነት በሲቪል ቁጥጥር ስር ከሚገኘው ሙያዊ ነጻነት ሞዴል ወደ ጥብቅ ፖለቲካዊ ተገዥነትና ለትችት ቦታ የማይሰጥ አሰራር እየቀየሩት መሆናቸውን ያረጋገጠ ነው ተብሏል። በዚህ ምክንያት የሄግሴስ እርምጃ በእነዚህ ጄኔራሎች መባረር ብቻ ይቆማል ተብሎ አይጠበቅም። አሁንም በኢራኑ የጀብዱ እቅድ ያልተደሰቱ ብዙዎች በመኖራቸው ወታደራዊ መመሪያው ተጨማሪ የተመረጡ የማጽዳት እርምጃዎች ይጠብቁታል መባሉ ነው የተሰማው። የዓለም ጤና ድርጅት በኢራን የጤና ተቋማት ላይ ከፍተኛ ጥቃት እየተፈጸመ መሆኑን አስታወቀም። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖም በማህበራዊ ትስስር ገጻቸው ባሰፈሩት መረጃ በኢራንና በመካከለኛው ምስራቅ እየተባባሰ ባለው ግጭት ሳቢያ በዋና ከተማዋ ቴሄራን በሚገኙ የጤና ተቋማት ላይ ከፍተኛ ጉዳት እየደረሰ መሆኑን ገልጸዋል። ከ1920 ጀምሮ ለአንድ ክፍለ ዘመን በምርምርና በሕክምና ሲያገለግል የቆየው ታዋቂው የፓስተር ኢንስቲትዩት ከፍተኛ ጉዳት ደርሶበት አገልግሎት ማቋረጡን ጠቅሰዋል። በተጨማሪም የደር አላም ሲና የአእምሮ ሕክምና ሆስፒታልና ለካንሰርና ለሌሎች በሽታዎች መድኃኒት የሚያመርተው የቶፊቅ ዳሩ ፋብሪካ የጥቃቱ ሰለባ መሆናቸውን በዝርዝር አስፍረዋል። ዋና ዳይሬክተሩ አክለውም ከመጋቢት ወር መጀመሪያ አንስቶ በኢራን የጤና ተቋማት ላይ ከ20 በላይ ጥቃቶች መፈጸማቸውን ድርጅታቸው ማረጋገጡንና በዚህም የ9 ሰዎች ሕይወት ማለፉን ገልጸዋል። ጥቃቶቹ ከቴሄራን ውጭም በመስፋፋት በኢማም አሊ ሆስፒታል ላይ በደረሰ ፍንዳታ ህመምተኞች እንዲፈናቀሉ ማድረጋቸውን ጠቁመዋል። ግጭቱ የጤና ባለሙያዎችንና የዜጎችን ደህንነት አደጋ ላይ እየጣለ መሆኑን ያሳሰቡት ዋና ዳይሬክተሩ ሰላም ከሁሉ በላይ መድኃኒት ነው በሚል ጥሪ መልእክታቸውን ደምድመዋል። ሩሲያ በመካከለኛው ምስራቅ የተከሰተውን ውጥረት ለማረጋጋት ማንኛውንም ጥረት ለማድረግ ዝግጁ መሆኗን ፕሬዝዳንት ፑቲን ገለጹ። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ሀገራቸው በመካከለኛው ምስራቅ የተከሰተውን ውጥረት ለማረጋጋት ማንኛውንም ጥረት ለማድረግ ዝግጁ መሆኗን ለግብጽ የውጭ ጉዳይ ሚኒስትር ባድር አብደላቲ ተናግረዋል። ፕሬዝዳንት ፑቲን ጨምረው እንዳሉት በአሁኑ ወቅት በመካከለኛው ምስራቅ ያለው ሁኔታ የሁለቱ ሀገራት የጋራ ስጋት መሆኑንና ሞስኮ ሁኔታውን ለማርገብ ጣልቃ በመግባት ለመርዳት ዝግጁ መሆኗን ገልጸዋል ተብሏል። ፕሬዝዳንት ፑቲን በክሬምሊን ከሚኒስትሩ ጋር በነበራቸው ቆይታ አሁን ያለው ግጭት በአፋጣኝ መፍትሄ ያገኛል ብለን ሁላችንም ተስፋ እናደርጋለን ብለዋል። እንደምታውቁት ፕሬዝዳንት ትራምፕም ትላንት በዚህ ጉዳይ ላይ ንግግር አድርጓል። ሁኔታውን ለማረጋጋትና በእንዲህ ያሉ አጋጣሚዎች ነገሮችን ወደ ነበሩበት ለመመለስ ማንኛውንም ጥረት ለማድረግ ዝግጁ መሆናችንን በድጋሜ ላረጋግጥ ወዳለሁ ብለዋል ፕሬዝዳንት ፑቲን። በመካከለኛው ምስራቅ ጦርነት ሩሲያ ከኢራን ጎን በመሆን በመረጃ እየደገፈች ነው፣ በሌላ ጊዜ ደግሞ የመሳሪያ ድጋፍ በማድረግ የኢራን አጋርነቷን አሳይታለች በሚል ስሟ ሲነሳ መቆየቱ የሚታወስ ነው። ትራምፕ በአሜሪካ ታሪክ ትልቁን የመከላከያ በጀት መጠየቃቸው ተሰማም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለ2027 የበጀት ዓመት በአገሪቱ ታሪክ ታይቶ የማይታወቅ 1.5 ትሪሊዮን ዶላር የመከላከያ በጀት ለኮንግረሱ አቅርበዋል። ይህ ካለፈው ዓመት ጋር ሲነጻጸር የ50 በመቶ ጭማሪ ያሳየ ሲሆን ዓለም አደገኛ በሆነችበት በዚህ ወቅት ጠላቶቻቸውን ሊያስፈራ የሚችል ግዙፍ ጦር ለመገንባት ያለመ ነው ተብሏል። በጀቱ በዋናነት በኢንዶ ፓሲፊክ ቀጠና የቻይናን ተጽዕኖ ለመቋቋምና በጦርነቶች ምክንያት ያለቀባቸውን የጦር መሳሪያዎች ክምችት ለመተካት የታቀደ ነው።
ከዚህ ግዙፍ በጀት ውስጥ 185 ቢሊዮን ዶላር የሚሆነው ጎልደን ዶም ለተሰኘው አወዛጋቢ የሚሳኤል መከላከያ ሲስተም እንዲውል የተመደበ ሲሆን የቀረው ደግሞ ለዘመናዊ F-35 ተዋጊ ጀቶች፣ ለጦር መርከቦችና ለሰርጓጅ መርከቦች ግዢ የሚውል ይሆናል። ትራምፕ ይህን ግዙፍ ወጪ ከውጭ በሚገቡ ምርቶች ላይ በሚጣሉ አዳዲስ የታሪፍ ገቢዎች ለመሸፈን ማቀዳቸው የተገለጸ ሲሆን ይህም የአሜሪካን ወታደራዊ የበላይነት ወደ ላቀ ደረጃ ለማድረስ የተያዘ ታላቅ እቅድ ተደርጎ ተወስዷል። ተመልካቾች የዛሬው የአቢር ሚዲያ መረጃዎቻችን እነዚህን ይመስሉ ነበረ። በሌሎች መረጃዎች ተመልሰን እንመጣለን። አብራችሁ ስለቆያችሁ እናመሰግናለን። በያላችሁበት ጥሩ ጊዜ ተመኘን። ሰላም